ምን እንዲንዲኒ እኔን አታዩኝም? ደፋር ነኝ። ለአምስት መጥተው ብቻዬን ነው እምደመስሳቸው። ማንንም ሰው አልፈራም። ማንንም ሰው እቴቴ ሴጋው የሚቃጠለው እንደሌሎቹ ስለማልሽለጠለጥ ሄጄ ስለማልታረቀው ይቅርታ ስለማልጠይቀው ነው የሚያብደው። ቴንኪን ይማር ይቅርታ ስለማልጠይቀው ነው የሚያብደው የሚቃጠለው የሚቃጠለው ማለት ነው። እግዚአብሔር ምስክሬ ነው። ስሜን በየጊዜው የሚያጠፋውን ባለፈው ቆሻሻ ደግሞ ልጆችን ትነካላችሁ፣ እናት አባት ትነካላችሁ። የኔን አጎት እኮ ሹገር ዳዲዋ ብለህ እኮ የለጠፍክን አንተ ቆሻሻ ደግሞ መሀይም ደንቆሮ ሰው ነህ እንዴ አንተ? ሰው ነህ እንዴ አንተ? አንተ ሰው ነህ? ልጆች አስመሳይ የምታወራው ኑረው እድሜ ልክን ብለህ ሰው ስምሰጥ ምን ነው ዛሬ? እኔ እኮ ኖ በጣም እናደርሳን ሰው ቁም ነገር እያወራው ነው፣ እያላገጥኩ አይደለም። ቁም ነገር እያወራው ስለሆነ ነው። ላይክ እኔ እሱን ሄጄ ይቅርታ እንድጠይቀው ይሄን ትበላለህ ነው የምለው። ትልቅ ቱቦ ነው በቂጠ መሰድልህ። እኔ ቤታ እንዳንተ አይነት ውሻ ዘር ማንዘሬን ሲያንቋሽሽ እንደነበረ በፍጹም ቃል ለምድር ለሰማይ በፍጹም እኔ ቆራጥ ነኝ። እንደ ሌሎቹ እየተሸማቀቁ ምን እያሉ ይቅርታ እንደሚጠይቁ ካረለው የአንድ ሳምንት ወሬያችሁ ነው። ለምደነዋል። የአንድ ሳምንት ወሬያችሁ ነው። ለሰው ስም መስጠት ስም ማጥፋት የአንድ ሳምንት ወሬያችሁ ነው። እንደናንተ አይነት ደንቆሮ በቅናት ያበደ እድሜ ልኩን በልጅነቱ በዱላ ሲቀጠቀ ከስድስተኛ ፎቅ ላይ ሲወረወር የነበረ ህፃን ከዛውን ደግሞ አድጎ በቅናት የሰከረ ጡት ጠብቶ ታቅፎ ያላደገ ሰው እንደናንተ አህዮች ሲያማ ይቀመጣል። ዲጂ ምን አለ ዛሬ? እኔ የተሰራውበት እኔ ነኝ የማውቀው። ከነ ልጆችሽ ይጨርስሽ አንቺ መሀይም ውሸታም ከሃዲ። ምን አይነት ውሸታም እንደሆናችሁ ይሄ ማህበረሰብ ከሀገር ሲሰደድ እሺ አሜሪካን ያሉትን ስለሚያውቁ ችግር የለውም። አረብ ሀገር ምናምን ያሉ ልጆች በቃ እነሱን ለማታለል እንዴ እነሱ እኮ ተምረው እኮ ነው የወጡትኝ እኮ አይምሯቸው እኮ ያስባል። አረብ ሀገር አገሩ ተባለ እንጂ እኮ ጭንቅላታቸው ያስባል እኮ ማገናዘብ ይችላል። እናንተ ደንቆሮች ለማታቁት ሰው ስትቃጠሉ ትኖራላችሁ። ላይክ ማጥፋት ላቃታችሁ ሰው እኔ አሁን ለምሳሌ ከድሮ ለምድሮ ስድብ የቀነስኩትኝ ብሰዳደብ ያን ሰው ከቲክቶክ አታስወጡትም። መርከስ ነው የሚሆነው ብዬ ነው ከድሮ የቀነስኩት እንጂ አንተ ቴቴ አንተ እካካም አንተ ባጫም ባምቡሊያም ጨብጣም መሳደብ አቅቶኝ አይደለም። እስከዛሬ ንቄ የተውኩክ ወዳጆቼ በልክ በሳይዝክ ይመልሱልሃል ብዬ ነው። የሚስቱን ፎቶ ከዚህ በፊት ወፍራም እያለችና አሁን ደግሞ ቀጭን እያለች ያለውም አቀናብራችሁ ፖስቱት። ሚስትም ሰርጀሪ ተሰርታለች ማለት ነው። ያ ሶኬ ንሰራ ገንዘብ ይጠይቃል። $40,000 $50,000 ያለው ነው የሚሰራው። ስላለኝ ከተሰራም ስላለኝ ምንም ማድረግ አትችልም። ገንዘብ መኖር ያስፈልጋል። እሱም መቁጠር እሱም ያስፈልጋል ለማድረግ ግን ተንቀሳቀስ። ላት ተንጠልጥሏል። እኔ እግዚአብሔር ወፍራም እያለው ከሱ ጋር ጓደኛ ያንኩትኝ እቴቴ ወፍራም እያለው ካንተ ጋር ጓደኛ ያንኩት ስብ ደፍኖኝ ነው ጭንቅላቴን። ይቅር በለኝ የኢትዮጵያ ማህበረሰብ ይቅር በሉኝ። ከቴቴ ጋር ፉን ስል ላይቭ ላይ ታችሁኛል አይደል? ጌም ምናምን ስንጫወት ያኔ ወፍራም እያለው ስቡ ደፍኖኝ ነው ማሰብ አልችልም። ስቡ ሲደፍነኝ ማሰብ አልችልም። ያ ነው ጭንቅላቴን የደፈነው። ውፍረት ሲበዛ ማሰቢያችሁን ነው የሚደፈነው። አሁን እሱ አያስብም። ያኔ እያለው ወፍራም እያለ አይታችሁታል። ሰርጀሪ ተሰርቶ ነው የከሳው። እቴቴ ጭንቅላቱን ብቻ አይደለም የተሰራው ፊቱን ሁሉ አስመጥጧል። እንግዲህ የሆነ ፎቶ አለ እስኪ ላኩልኝ በቴሌግራም ምናምን እንደዚህ ንፍት ብላ ያለው አለ። ቱርክ ሄድከው አንተ ነህ መቼ ጸጉርን ስትነቃቀል የነበረው ፊትን የሚያስመጠጥቀው አንተ ነህ። ችግራቸው ምንድነው ታውቃላችሁ? እነሱ የሚያደርጉትን ነገር ሰው ይፈልጋሉ። አብሮ አዳካሚ ሰው ይፈልጋሉ። አሁን ጂጂ እኔ አውቃለሁ በልጆችሽ ለነገሩ ትመያለሽ። አንቺ ልጆችሽንም እኮ ገንዘብ ቢሰጥሽ ፊት ለፊትሽ ታስደፍሪያለሽ። ገንዘብ ይሰጣል ጂጂ እንዴ ታስደፍራለች። ከእሷን ስጨርስ እኔን ጀምረኝ ነው የምትለው። እንደዚህ አይነት ቆሻሻ ሴት ነሽ አንቺ። ምክንያቱም አደባባይ ላይ ወጥተሽ ነው አጥቤ ቆርጬ ነፋውት ስትይ ነበረው። ከስንት ዓመት ታናሽ ህፃን ጋር አቤል ጋር ቆመብኝ ካልተሰካውበት ስትይ ነበረው አንቺ ነሽ። ከእንደዚህ አይነት ሰው ጋር ቦታም አልሰጣችሁም። ለምን ለ10 ዓለም ለ20 አትደራጁ? ቤታን ቤታ ምናደድ ምናምን መስሏቸው ክብራችሁን ነው የምታዋርዱት።
እየተሰዳዳ አንቺ እኮ ሸርሙጣነሽ ሴተኛ ዳሪ ትሰሪ ነበር ምን እየተባባላችሁ የምትዘቅጡት እናንተ ናችሁ። እኔና ይሄኛ አይደለ በቃ ቁርጥ ነው ያባቷ ልጅ ልክስክስ አይደለም አልከሰከስም። አንተን ይቅርታ ከምልህ ማለት ነው አፍንጫ ላይ ረግጬ ትሰግድልኛለህ እንጂ አንተን ይቅርታ አልጠይቅም። ይቅርታ ለፈጣሪ ነው የሚሰገደው መቼስ። ግን እንዳንተን አህያ አሰግጄ ነው ማንጓትትክ። እቴቴ ትሰማኛለህ? ስሜን ያላጠፋ የለም። ደግሞ ስለ ቤተሰብ ሊያወራ ይፈልጋል። እናት አባት ጆከር እናት አባት ይሰድባል፣ ልጅ ይሰድባል። እከክ ደግ አደረገ ይርገጥልህ። አንተ የሰው ቤተሰብ ታከብራለህ እንዴ? አንተ የኔን አጎት አይደል እንዴ ፖስተክ እንትን ያልከው? ፌክ አካውንት ነው ይስ ምንድነው? ማን ይመጣው? አይ እንትና የሆነ አካውንት የተጻፈ ፌክ አካውንት መስሎኝ ነበር ነው ወይስ ትክክለኛ ነው? እና አንተ ቤተሰብ ብታከብር ኖሮ እቴቴ ስንዱ ሰው ብታከብር ኖሮ ቤተሰብ ብታከብር ኖሮ የኔን አጎት ለጥፈክ ሹገር ዳዲዋ ነው ማታ ሚነፋት አትልም ነበር። ቆሻሻ ደግሞ አንተን የምታውቀው ስለ ቤተሰብ እከክ መሀይም ደንቆሮ ደግሞ አዛባ ኩበት የወንድ ዳሊያም ሽንጣ እንዴ! እግዚአብሔር ምስክሬ ነው። የኔን ቤተሰብ አውጥቶ ለጥፎ እንግዲህ አስቡትኝ የስንት ልጆች የ30 ምናምን ዓመት ልጅ ያለውን ሰው አውጥቶ ነው አጎቴ ለጥፎ እንትን የሚላት ያለው። እግዚአብሔርን ሹገር ዳዲዋን ያለው ቆሻሻ ሰው ነክ አልቻልከኝም። አቅም ሲያንስክ ከ10 ሰው ጋር ትታረቃለህ። የሚያሳዝነው ግን ከደቂቃ በኋላ ደግሞ ትሰዳደባለህ። ክብር ወርዷል፣ ዘግጠሃል። እዛው ከመጀመሪያው ጀምሮ ዩቲዩብ ላይ ተከብረ ብትቀመጥ ይሻለ ነበር። ማንም ሰው እየመጣ ቢሰድብህ እንኳን ቦታ አታይም፣ ገንዘብንም እዛው ትሸቅል ነበር። ቲክቶክ ላይ መጣ ግን ማንም ነው ንፍጡን የሚዝረከረክብህ። ተንቀሃል። ለዛ ነው ዛሬም ራሱ የመለስኩልህ ማለት ነው። ቀዘንክ። ይሄንን አቴንሽን ፈልጋ አይደል ለምታብደው እቴቴ በደንብ አድርጌ እሰጥሃለሁ። ሸቅልበት። ልጆች መመገብ አለባቸው። እኔ ልጆች በጣም ነው የምወደው፣ በጣም ነው ለልጆች ማዝ ነው። ስለዚህ ልጆች ቁርስ ምሳ መብላት አለባቸው። ሸቅል፣ በደንብ ሸቅል። እንግዲህ አስበዋል 50 ምናምን ሺህ ዶላር ከፍዬ እንትን ስል ከኋላ መጥቼ ከባድ እኮ ነው። አይኑ ራስህን መስክርሃል። ቤታን ሰው ወደዳት ተቃጠላችሁ ብለህ ራስህ መስክረህልኛል። የታወቀ ነው። ቅናት ነው፣ ምቀኝነት ነው። ሰው መጣል የምታውቁትኝ፣ የሰውን ስም ማጥፋት ነው የምታውቁትኝ። እኔ እኮ እንዳንተ እኮ ቡሽቲ ነው ማለት አላቃተኝም። አንተ በዚህ ሀገር ስትመጣ ተደፍረ ሚስትህ እያወቀች ተደብቆልህ ነው ተብሎ ይሄለ ተደፍረሃል እኮ ተብሏል። ዛሬ አብርሃት ምንድን ዛሬ ምላለው ወራቱን ሙሉ አብርሃት የምትጫወተው ራሷ እኮ ነግርሃለች። ደግሞ ልጆቼ ተሰድበው ጆከር ልጆቼን ሰድቧል። ቃል ለምድር አልተውም። ጂጂ ልጆች መሀይም ናቸው ዘገምተኛ ናቸው ልጆች ብላ ሰድበሃልን እንዲ አብረክ የምታሽቃብጠው? የእውነት አንተ የልጅ ፍቅር ቢኖርማ ኖሮ ዛሬ ከጂጂ ጋር ትታይም ነበር። ምክንያቱም ጂጂ ልጆችህን ዘገምተኛ ብላ ሰድባለች። ለምን አብርሃው አስመሳይ ናችሁ፣ ሆዳደር ሆዳም ናችሁ። እኔ ደግሞ ከእንደዚህ አይነት ነገር በደቂቃ ነው ብሎክ ማረጋችሁ። ምንም የሚቀርብኝ ነገር የለም። ስለ እኔ ታወራላችሁ እንጂ ዛሬም ስሜን ስላነሳችሁት ነው። በጣም ነው የምትሰቀጥጡትኝ። እንደው ማን በነገራችሁ? እንደው ማን በነገራችሁ? እግዚአብሔርን እስኪ ጋይስ ተመልከቱኝ። እኔ ለመጀመሪያ ጊዜ ያን ያህል እንኳን በጣም ተሰዳድቤ ያወራሁት እንኳን 2 ሰው ነው። በጣም በማይሆን ነገር ስድብ ተሰዳድቤ ያወራሁት እሱን ከስንት ዓመት በኋላ ከጆከር ጋር ተታርቀናል። ከ2-3 ዓመት በኋላ ነው እኔና ጆከር የተታረቅ ነው። ከሄለም ጋርም እንደዛው። እኔ ፌክ አይደለም። ቶሎ ይሄ ለሰው እንትና ከእንትና ጋር ተጣልታለችና ቆይ እሷን ለማበሳጨት ብዬ እንደዛ አላደርግም። እኔ ሰውን ለማብሸቅ ተብሎ ከሰው ጋር የምታረቅ ሰው አይደለም። መመቤቴን እኔ ኩሩ ነኝ። ከተታረቅኳችሁ ከልቤ ነው የምታረቃችሁ። ከልቤም ደግሞ ታርቄ አይታችኋል። የሆንኩትን ከልቤ ነው የምታረቀው። እንደናንተ ለማስመሰል አይደለም። ሲቀጥል ደግሞ አንዳንዶች አላችሁ ቀን እየጠበቃችሁ በአሽሙር የምትናገሩ ፊት ለፊት ስሜን ጠርታችሁ ግጠሙኝ ነው የምላችሁ። ከዚህ በኋላ የዩቲዩብ ጉሮሯችሁን ነው የምዘጋው። እናንተን የምሰድባችሁ ዩቲዩብ ላይ ነው ጉሮሯችሁን የምዘጋው። ምድር አሽሙረኛ አስመሳይ
ሰው ሳይደርስብኝ እኔ አልደርስም። ምን ተናካሽ ውሻ አይደለሁም። አትድረሱብኝ። ሾካካ እግዚአብሔርን ጋይስ በአሽሙር ቤት ታሰርታለች አሉ ምናምን አጋሰሳቱኛ አጠቅጥቂ ታዲያ አጋሰሳቱኝ። በሁለት ወር የማሰራት አቅም ማሚን በሁለት ሳምንት የማሰራት አቅም ካለ ሄደሽ ተሰሪ። ማናባሽ ያዘሽ ገንዘብ ካለሽ ተሰሪ። ለአጋሰስ ለሆድሽ እንዲ ሆድሽን ቀረጤትሽን አትሙኝ። አጋሰሱላ አጋሰስ ናችሁ። አጋሰስ ሴቶች ናችሁ የምትንጫጩት። ሆዷችሁን ቀንሱ። ለልጆቻችሁ ደና ነገር ለወደፊት ልጆቻችሁ ወደፊት ስለ ወደፊታቸው አስቡ። እድሜያቸው ሲጨምር ምን ያስፈልጋቸዋል ብላችሁ ለልጆቻችሁ አስቡ። አጋሰስ ሁሉ ገንዘባችሁን በህሌ ጨረሳችሁ። ደግሞ ፒናት አድርጉብኝ እናንተ ደግሞ ገንዘባችሁን በህሌ ጨረሳችሁ። አቅም ካላችሁ ቀላለው በሁለት ሳምንት ተሰርታችሁ እንዲ ሪከቨር አድርጋችሁ ቂንቂን የምትሉ ከሆነ እንዲህ አይነት ካለ ምድር ላይ አድርጉት አሳዩና አድርጉት። እከክ በልጅነታችሁ እኮ ስጋ በልታችሁ ስላላደጋችሁ አሁን ዛሬ ጫካ የገባ ጅብ ይመስል ታንቃችሁ እንዴ እህለው የትም አይሄድባችሁ። እህለው እንዲህ በቃ ተሻምታችሁ ከ10 ሰው ጋር የምትበሉ ነው የሚመስሉ። አጋሰስ ሆድሽ ውስጥ የኔ ቢጤ ፌስታል ይዞ እየለመነ ነው እንዴ? ይሄን ያክል አዳሜ እንዲህ ለህል የምትንሰፈሰፊ እኔ ራሴ ላይ እናንተን ሳይ ነው እንዴ እንደነሱ እንደንስሳ ልቀየር ነው ብዬ ነው ሮጥ ያልኩትኝ። እንደናንተ እንደንስሳ ልቀየር ነው። አሁን ደግሞ አዲስ ነገር ሊመጣ ነው። እዛ ላይ ቲቪ ላይ ምን ስታዩኝ ጨጓራችሁ ሊቃጠል ነው? ልታብዱ ነው? ልትንጨረጨሩ ነው? ያኔ ምን ልትሆኑ ነው? ገመድ ልትጨብጡ ነው? ሳትፈልግ በግድህ እያልክ ሙቪ ላይ ደግሞ ስታይ እንዴት ሊሆኑ እንደሆነ አላቅም። ጋይስ ትቃጠላላችሁ። እኔ ዝቅ አልልም፣ ከፍ እያልኩ ነው የሚሄደው። እካኩላ ስለዛ እቴቴ በቀን 5 ነው ስሜን የምትጠራው አልኩክ። ዛሬ አንዴ መልስልሃለሁ፣ 6 በባዶ ወድ እንድጠራኝ አረጋለሁ። 6 በባዶ ወድ ትጠራኛለህ። እስኪ ተመልከቱ እግዚአብሔርን። አሁን ለዚህ ለሴጋኒ በየቀኑ መልስለታለሁ አልመልስለት። ዛሬ ነው ከስንት አንዴም የመለስኩለት። እካክ ሚስቱን ቢፎር እና አፍተር ብላችሁ ፖስቱለት። እንዳው በፈጠራችሁ ጋይስ ፕሊዝ ይሄንን አድርጉልኝ። ሪከርድ የምታደርጉ ሰዎች ስለ ሴት ሁሉ ጊዜ ሴትን ማዋረድ፣ ሁሉ ጊዜ ሴትን ማውረድ፣ ስም መስጠት አይደለም የሚያውቀው። የሱ ሚስት ደግሞ ሰርጀሪ ተሰርታ ይሄንን እያከለቻለ ልክላችኋለሁ። ዩቲዩብ ላይ አለ የሱ ዩቲዩብ ላይ ድሮ ላይ ይሄንን እያከለቻለ እቺን ደግሞ እያከለቻለ ተሰርታ አልተሰራችም ብላችሁ ልቀቁት። ምን ያህል እንደሚሰማ ታያዋለ። የራሱንም ልቀቁትን። ለእናንተ ለወንዶቹ ስትከሳ ምናምን ተሰርታ ይባልም። ለሴቶቹ ሲሆን ይሆናል እንደፈለክ ልትረግጥ። እኔ ሞራሌን ቆይቷል ሰብራችሁት። ያ ሞራሌ አሁን የለም። አሁን የምትሰብሩት ሞራል የለም። በቃ ጨረስን እኮ አለቀ። ምን ያላደረጋችሁት ነገር አለ እኔ ላይ? እግዚአብሔርን እስቲ ጋይስ በጣም ኦብሰስ ሆኗል እኔ ላይ። ለምን እንደሆነ ታውቃላችሁ? አልታረቀው አልኩኛ። በቃ ንቀዋለሁ። አልታረቀውም በቃ። ሌሎቹን አያችሁ አይደል? አንቺ ሸርሙጣነሽ ብሎ ሸርሙጣነሽ ሽርሙጥና ትሰሪያለሽ፣ ገንዳነሽ፣ ምንነሽ፣ አውሬነሽ፣ በመርዝ ገልሻል ተባብሎ ምን ብሎ ይታረቃል። ያንን ደግሞ እኔ ቤታ እድሉን አልሰጥህም። 4 ነጥብ። ያንን እድል አልሰጥህም። ራስ መስክራለኛል። ቤታን በአፉ የታል? ያን ቪዲዮ ላኩልኝ። ቤታን ስለምትቀኑባት ነው ቤታ ላይ እንትን የምትሉት። ኧረ ያን ቪዲዮ የታለ? በእግዚአብሔር ቤታ ላይ ስለምትቀኑባት ነው ያልከው እኮ አንተ ነህ። ሰው ወደዳት ጭውቴ ትችላለች። ሰው ወደዳት አበዳችሁ፣ ቀናችሁ፣ ልትሰቀሉ ደረሳችሁ። ስሟን ለማውረድ በየመንገዱ ትሄዳላችሁ። ፈንዱ። ቤታ ተወዳጅ ሆናለች። በቃ የሷን አሁን ያላትን ሬፑቴሽን ለማስጠላት የማትሄዱበት መንገድ የለም። አይቻችኋል። አላስነካትም። ቤታን ሞክር። ቤታን አላስነካ። አየክ፣ ታውቀዋለህ። ይሄን ያክል ያወራው ነው። ቤታን ሰው ስለወደዳት ጭውቴ ስለምትችል ለማስጠላት ነው። አንደኛው ግን አንተ ነህ እባብ ከስሬ የነበርከው ልትነድፈኝ። ዛሬ ወደኩ መስሎክ
ሰውን ቀን እየጠበቃችሁ ያችኛዋም ቀን እየጠበቀች አይደለ እኔ ለማጥቃት የመጣችሁት አይሳካም ነው የምልህ። በደቂቃ ውስጥ ቲክቶክ ላይ የኔ ፎቶ ብቻ እንዲደረግ የማረግ አቅም አለኝ። እንዲህ ነው በድፍረት የምልህ። ሴት አይደለሁም እኔ አይደለሁም። እንደዛ ያረከስካቸው ሰዎች ካንተ ጋር አሸሼ ገዳሜ ብለው ሊያሽቃብጡ ይችላሉ። ያሽቃብጡልክ። እይታ ያጡ ሰዎች አንተ ቤት ገስት ላይ ሲገቡ ሊያብዱ ይችላሉ። ብርቅ ሊሆንባቸው ይችላል። ነው እኔ ቤት ታናት እንደዛ አታገኘኝም። እኔ እግዚአብሔርን ጋይስ የሆነ ውስጤ የሆነ ወኔ ያለ የሆነን ሰው ሲግማማ ሲልከሰከስ ካየሁት በአንዴ ነው ብሎክ ማረገው። ምንም ይሄ እንትንም የለብኝም እኔ። አትቅና። ወዳጆቼ እስኪያሳዩን ኮመንት ብል ጥቅጥቅ አድርገው ነው የሚሞሉትኝ። እድለው አትቃጠል የራስ እኔ እግዚአብሔርን በጣም ነው እንዲያቃጠልኩት አልኩኝ። ዛሬ ሳየው ደሙ እንደዚህ ተንተክትቆ ስለኔ ነው ጨጓራው ተቃጥሎ የሚያወራው። በቃ ህይወትህን ኑር። እድሜ ልክን ስለ ሴት አታውራ። ሚስትህን ደግሞ ማጣራት አለብን። ሰርጀሪ ተሰርታ ያችን የምታል ሴትዮ እንደዛ መሆኗን ፎቶዋን በዚህኛው ስልክ ይዤ መጥቼ በደንብ እንሄድበታለን። ገስት እያስገባው እንሄድበታለን። ተደራይተክ ለ10 ብትመጣ ንቅንቅ አታደርገኝም ከቦታዬ። ይሄ ሁለተኛ አካውንቴ ነው አየክ። በሁለተኛ አካውንቴም ተመልካች አለኝ። እናንተ የምታደርጉትኝ ተመልካች ኖር አልኖር እግዚአብሔር አይጣለኝ እንጂ ሰው ነው። ሰው በህይወት የመጥቶ ጥሎኝ አይቻለሁ። ምንም እንኳን አንተ አይደለህም ዞር ብዬ ባላይ ምጥቀር ቆሻሻ ገንዳ አይደለህም። ያሆንኩላቸው የቆምኩላቸው ቦታ የሰጧቸው እንኳን ከርተውኝ አይቻለሁ። እግዚአብሔር አይክዳችሁ። ሌላ ምንም አይደለም። እግዚአብሔር አይክዳችሁ። ሰማይና ምድርን የፈጠረ አምላክ አይክዳችሁ። አለቀ። የሰው ልጅ ሰው ነው፣ አውሬ ነው። ዛሬ እንደ አውሬ ነው የሚቀየርባችሁ። ዛሬ ቤታዬ እኔ ማር በጣም ነው እኮ እምወድሽ ምናምን ሲል የነበረ ሰው እንደዛ ሲል የነበረ ሰው በሳምንቱ ተገልብጦ ሲክድ ታያላችሁ። አሁን ዛሬው ራሱ በጣም ነው የገረመኝ። የዛሬው በጣም ነው የገረመኝ። የሆነ ሰው ከ2 ሳምንት በፊት ቲክቶክ ላይ ያልመጣሁት 2 ሳምንት ነው ጋይስ። ከ2 ሳምንት በፊት የሆነ ሰው እንደኔ እኮ አውቃታለሁ ኢንስታግራም ላይ ምናምን ብሎ ሲያሽቃብጥ የነበረ ሰው ግልብጥ ብሎ ደግሞ ዛሬ ስሜን ለማጥፋት የተጠቃው ስለመሰላችሁ ሰውን የምታደርጉትን አይቻችኋለሁ። ልክ የተጠቃ ሲመስላችሁ ውድቀቱን ጠብቃችሁ ነው ለመናገር የምትፈልጉት። ያ አይሳካላችሁም። 4 ነጥብ። ይሄን ነው ምልክ። ዛሬ አወራው አይደለ 6 ቀን በባዶ ወደ ትለፈልፋለህ። እኔ ኩዊን ሊያ እና እንትና ማናት እቺ እንቁርቲ እንደ ኩለለሊት ሰይጣን ነው የምንመጣብክ። ሶስታችንን ያልቻልከን አለቀ ደቀቀ። ሶስታችንን ያልቻልከን እውነት ነው። ያቺኛዋም እንደው ዛሬ ገብታ ተወያየችልህ ደስ ብሎሃል ነፍስክ ስለምታንገበግብክ ነው ቤት አስገብታት የምታወራት። እኔ እንደዚህ አይነት ሰው አይደለሁም። በጣም ነው ምንቅክ። በቃችሁ። በጣም ነው ምንቅክ። ምንድነው በጣም ነው ምንቅክ። እና ሳትጓደዱ ሰውን ያጠቃችሁ መስሏችሁ አትደራጁ። አትጓደዱ። ውሸታም ናችሁ። ስታሽቃብጡ በስልክ ለኔ ስታሙ የነበራችሁ ሰው ናችሁ። አባቴ ሙት እንዴ እሷ እኮ ዱባይ ውስጥ እኮ ገብታ እኮ ከነንትና ምናምን ጋር እኮ ያላችሁ ራሳችሁ ታውቁታላችሁ። ከነንትና ጋር እኮ ከባህል ሀብቶች ጋር እኮ ዱባይ ድረስ እየመጣች እኮ ገላዋን ሸጣ የምትተዳደር ናት። ሪከርድ አለኝ። ይሄን ነው የምነግራችሁ። እመቤቴ ያላችሁ ሰዎች ናችሁ። ዛሬ በቃ ሰማይ ደርሰ ምድር አታስመስሉ። አትዋደዱ። በእናንተ ቤታን እግዚአብሔር ምስክሬ ነው። እኔ ምንም አይሰማኝ። እኔ ዛሬ መታረቅ ብፈልግ ማለት ነው በሰከንድ ውስጥ ማለት ነው ማድረግ የምችል ሰው ነኝ። አባቴ ሙት ጋይስ ዛሬ ብፈልግ ዛሬ ያደርገዋል። ስንቴ ተጠይቄ ነው ያልኩት ነው። አንድ እንትና የምትለው ነገር አለ። ዛሬ ምንድነው ዛሬ ቀብሯችሁ ሄደ ምረው የሚመለሰው ሊገላ ምረው ገሏችሁ ሄደ ተመልሶ የሚመጣው ሊቀብራችሁ ነው የሚባለው። ገላችሁ ሄደ ሲመለስ ሊቀብራችሁ ነው። አለቀ ደቀቀ። ሌላ ምንም አይደለም። ተመልሰው የሚመጡት ሊቀብሯችሁ ሲሉ ነው። ስለዛ እኔ ላይክ ደስተኛ ነኝ። በራሴ ፈቃድ ነው ያልኩትኝ። በራሴ ፈቃድ ነው ጓደኝነትንም አልፈልግም ብዬ አቆምኩት። ከተዋሸ ማስረጃ ይዤ እመጣለሁ።
ምንም ችግር የለም። በማስረጃ አምጣውን ራሴ ነኝ አልፈልግም ብዬ ያቆምኩት። ማንም ሰው አይደለም። ማንም ሰው ራሴ በራሴ ዲቦራ ያልሞተ ትመስክር ኖ አልፈልግም ያልኩት እኔ ነኝ። ማንም ሰው አይደለም። ቢካዝ እኔ አላስመስልም። ከወደድኳችሁ የእውነት ነው የምወዳችሁ። ከቆምኩላችሁ የእውነት ነው የምቆምላችሁ። ጓደኛ ካልኳችሁ የእውነት ነው እኔ የምሞትላችሁ። ማስመሰል አላቅም። ማስመሰል መቤቴን አላቅም። እንደዚህ ማስመሰል አላቅም። ከወደድኳችሁ በትክክል ነው የምወዳችሁ። ከዛ በተረፈ ግን ለሆይ ሆይ ለይታ ለፎሎ ለምን ነው አላደርግም። አንድ ሰው ቢያይኝ እመርጣለሁ። አንድ ሰው ይሄኝ አንድ ሰው ቢያይኝ እግዚአብሔርን አንድ ሰው ቢያያችሁ ይሻላል ከማጭበርበር ከምን። ለምን ምድር ላይ ያለ ህዝብ ሁሉ ተጥለቅልቆ አይጣላኝም? ምንም አይመስለኝም። እግዚአብሔር አይጣለኝ። ዋናው እግዚአብሔር አይጣላችሁ ነው እንጂ እኔ በእግዚአብሔር ኃይልማ ባልሆን ኖሮ የቲክቶክ ማህበረሰብ አንቆ ነበር የሚገለኝ። እግዚአብሔርን እስኪ አስቡ እስኪ ቁጭ ብላችሁ አስቡትኝ። እስኪ ያልተሰደብኩበት ነገር አለ? እመቤቴ ቁጭ ብላችሁ እስኪ አስቡትኝ። እስኪ ቁጭ ብላችሁ ቤታን እዚህ ቲክቶክ ላይ 5 ዓመት 6 ዓመት አሁን 6 ዓመት ሞላኝ ያልተባልኩት ነገር አለ? ከ2000 ስንት ጀምሮ ነው እኔን የሚሰድቡኝ? በዘሬ ይሰድቡኛል። ማንነቷ ይሄ ነው ይላሉ። በቤተሰቦቼ ይሳደባሉ። እህት ወንድሜን ማልፖስተው ለምንድን ነው? አፍሬባቸው ነው ቤተሰቦቼን አይደለም። የኮራ የደራ ቤተሰቦች አሉ፣ ምርጥ ቤተሰቦች። ግን በእኔ ሰበብ እህትና ወንድሞቼ እንዳይሰደቡ ነው ኢቭን ራሱ ቪዲዮ ማልፖስተው። ቤተሰቦቼን እያወጡ እየሰደቡ በዘሬ እየሰደባችሁኝ በመልኬ ፊቴን እያጣመማችሁ አንዴ በፊልተር አንዴ ያለ ፊልተር እያላችሁ ኤዲት እያደረጋችሁ ያላደረጋችሁት ነገር የለም። ቤተሰቦቼን አስወርዳለች። ልጅ አላት ክዳለች። አሁን ደግሞ በሰርጀሪ ባልመጣችሁት ነገር የለም። እኔን ገላችሁ የቀበራችሁኝ 2021 ላይ ነው። በደንበኛው ቀብራችሁ ቆፍራችሁ የቀበራችሁን 2021 ላይ። ያቺ ቤታ ሞታለች፣ አለቀ። ያቺን ቤታ ከዚህ በኋላ አታገኙም። እቺ ማለቅሰውም ስናደድ ማለቅሰውም ላይቭ ላይ የምወዳቸው ሰዎች ሲናገሩ ምናምን በቃ በጣም ስለሚከፋኝ ስለምበሳጭ ነው። ያንን ነገር ደግሞ ትቼዋለሁ፣ ተምሬበታለሁ። አለቀ። ለሚወደኝ እወደዋለሁ፣ ቦታ ሰጣለሁ፣ አከብራለሁ። እግዚአብሔርን ጠንካራ ነኝ። ቁጭ ብዬ ሳስበው ቲክቶክ ላይ አስቡት እስኪ። ብዙዎቹ ይመጡና አብደው ነው የሚሄዱት። በቃ ብዙ ነገር ውስጥ ይገባሉ። እኔ ግን ጠንካራ ነኝ። ለዛውም ማለት ነው ያኔ ሰው ከጎኔ እንኳን የለም ነበር። አንዳንድ ልጆች አሉ ያው በውስጥ ምናምን የሚያወሩ ወይ አንዳንድ ልጆች አሉ። ሰው ሳይኖረኝ ብቻዬን ነው እንደዚህ እየተንደፋደፍኩ የተቋቋምኳችሁ ምላስ አይሞት ብዬ። አሁን ግን እኔ እግዚአብሔር ይመስገን ትክክለኛ ማንነቴን ያወቁ ብዙ ልጆች አሉ። ያኔም ፖለቲካ ስለነበረ ነው ትክክለኛ ማንነቴን ሊታይልኝ ያልቻለው። ፖለቲካ ስለነበረ እንዲሁ ራሱ ባትሳደቡም ራሱ ይሄ ገማ ፖለቲካ አለ፣ በቃ መጠላላት አለ፣ ዘረኝነቱ አለ። በዛ ነው እንጂ እኔ እንደ ድሮ የፖለቲካ ባይኖር ኖሮ በመጣ በደንብ ከድሮ ጀምሮ ነበረ እንትምለው። አለቀ ደቀቀ። ስለዛ እንደፈለጋችሁ ለ10 ለ20 ተደራይታችሁ ብትመጡ ቦታ አልሰጣችሁም። እናንተ ናችሁ እንጂ የምትከተሉኝ፣ እኔ አልከተላችሁም። እናንተ ናችሁ እንጂ ቤታን እንደዚህ እናደርጋታለን ብላችሁ የምትሆኑት በጭራሽ። እግዚአብሔርን ቦታ አልሰጣችሁ። ዛሬ የሚያወራው ጠቴቴ ምን ያህል ባቃጥለው ነው፣ ምን ያህል ባቃጥለው ነው። በስመ አብ ወወልድ ወመንፈስ ቅዱስ። እኔ እንዳንተ አይነት ቆሻሻ፣ እኔ እንደዚህ አይነት የአዲስ አበባ ልጅ አይቻላቅ። እንደውም አሁንማ እንዴት እንደው እግዚአብሔርን የሆነ ሳለ ምንም አይመስለኝም ነበር። ኦኬ ምናምን መሰለ። አሁንማ እንዴት እንዳስጠላኝ ከቲክቶክ ምድር እንደው ባላዩ ይሄን ያህል ነው የደረስኩት። እንዴት እንዳስጠላኝ በቃ። የሰው ልጅ እኮ ይሰዳደባል ምናምን ቁጭ ብሎ እንደ ሴት ጉንጉን እየጎየ ሽንሽኑን እየሸነሸነ እሺ ቢያታ እንዲህ ብላ ማዲያታም ጨብጣ ጋንግሪናም ደግሞ ተነስተክ በአሜሪካ ምድር ፊትህን ተሰራ ተስተካከል። ነገሩ ለካ የሆነ ሳለ እንዲያክለ ነበረ እፉኝት የነደፈው ይመስል ተሰርተ ነው እንደመጣው ቱርክ ፊትን አስመጥታ። ሚስትክ ምን ታህል ነበር? የሰማይ ስባሪ ነበር የምታክለው። ሴትን ትሳደባለ ባዲ ሼም ለማዝያዝ ሴቶች እንዲህ ትላለ። እንደዛ ሚስቱን የድሮ ሚስቱን ለጥፉለት። ረሳሃት እንዴ? የስ ሚስቱ ምን ታህል ነበር? በህይወት ዘመኔ እንደዚህ አይነት ሰውነት አይቻላቅ።
ሚስትህን ታክል ነበር። እፉኝት የነደፋት ነው የምትመስለው። ስለደረስክብኝ ነው ምደርስብክ ምነግርክ እንጂ እኔ ሚስት ምንም አላረገችኝ። ምን አደረገችኝ? አማርኛ አታውቅ፣ አትሰማ፣ ባሏ እንዲዘልዛላ እንደሆነ አታውቅ። ግን ሚስትክ ምን ታላለች? ዞር ብለ ልጆችህን ሰውን የሰውን ሰውነት እንደዚህ ብሎ ስም ለማጥፋት ከመድረስ ልጅህን ተመልከታት። ሚስት ያቺ ምታሃል ሚስትክ እንዲያከለችው እንዴት ባንዴው ሙጥጥ ብላ ከሳች? ተሰርታ ነው። እውነቴን ነው። እንግዲህ ሚስቱን አይታችኋታል ምን እንደምታከል። ከምኔው መታ እንደዛ ሆና ከሳች? ምን አድርጋ? ስለዛ ምንም ብትል ለአንድ ሳምንት ነው፣ ለአንድ ሳምንት ወሬ ነው፣ ለአንድ ሳምንት ወሬ ነው። እና እንዳንተ አይነት አካዳሚ ይሄ አሸርጋጅ አባት ላኩብኝ። እንዳንተ አይነት አሸርጋጅ ሊያሽቃብጥ አብሮ ይችላል። ይሄ ደግሞ ቲክቶክ ነው፣ መበሻሸቂያ ነው። አሁን ድሮ ኦሮሞ ነሽ ምናምን እንትነሽ መበሻሸቂያ ነው፣ ተረሳ። አሁን ደግሞ ፋሽኑ እንዲ ያርገሻለሁ። ችግር የለውም፣ ምንም አይመስለኝም። ራሴ ነኝ የማውቀው። ምንድነው ነይ በእንግሊዘኛ ነው መጀመሪያ ግራመሩን ያስተካክል ሲጽፍ እንኳን አህያ። እኔ እኮ ስለ በጂች በሊያሾ ራቁቷን ፎቶ የሊያሾ ራቁቷን ፎቶ እዩት ብሎ ግሩፕ ላይ ሲልክ እኔ ምናምን እነዛ ባሉበት ሰዓት ላይ የጻፍከውን እንኳን አጥቻ አይቻለሁ። የተጻጻፍ ነው በእንግሊዘኛ። ግራመርህን እንኳን ማታስተካክል ስለኔ ቋንቋ የምታወራው ወይ አንድ ነገር እኮ ቢያወሩት ናይጄሪያ ባላላት አማርኛ ስለማይሰማ ነው። እና በምን ተግባባን? ከዛ የሚመጣና ነው እንግሊዘኛ እውቀት አድርገዋል። አህያ አንተን ቻልኩ ያልከው እዚህ ቲክቶክ ላይ ተዘዝፈን ያለው እኔ ባወራ ድራሽ ነው የሚጠፋው። መቤቴ እኔ ባወራ አሁን አንተ የምታሽቃብጥላቸው እኔ ነበርኩ ምጽፍላቸው። እስኪ ካዱ ዝርግፍ አድርጌ ያወጣዋለሁ። ይካዱ እንደሞታ ይካዱ እንዴ መረጃ አለና አንተ ያወቀው አወቀው እንኳን የምትለው ሰውዬ አወቀው እንኳን የምትለው ሰውዬ እዚህ ቲክቶክ ተዘብዝፈን ያለው ወይ ቢሮ ላይ እንደሚሽከረከር ስራ አልሰራክ። እግዚአብሔርን ጋይሳውን እንግሊዘኛ ቃል እንግሊዘ እዚህ ቲክቶክ ላይ እኮ ነው ያለው። ባወቅበት ላይ ምን ሰራህበት? ተዘብዝፈን ያለው ምን ሰራክ? ምንም የሰራው ነገር እኮ የለም። ገብርኤል እስኪ አሁን አወቀ ነው የሚባለው ምን ሰራ? ቂጡን ዘብዝፎ ነው 24/7 ስለ ሴት የሚያወራው። እስኪ ቁጭ ብላችሁ ታዘቡት። ምን አይነት ሴት ብትበድለው ነው ሁሉ ጊዜ ስለ ሴት ነው የሚያወራው? የአዲስ አበባ ልጆች እኔ እግዚአብሔር ምስክሬን የአዲስ አበባ ልጅ አይቻለው። እንዲህ አይነት ሴት አትወስቷሽ አይቻላቅ። እኔ አዲስ አበባንም ልክ አዲስ አበባ ልጆች ብዬ ማስበው እነ አሮና ጋር ሲሄድ ነው። በቃ የሸገረ አዲስ አበባ ልጆች አያወሩም ስለ ሴት ስለምን ሴቷ እንዲያርጋ እንዲያልዋልታ አያወሩም። እነ ዱርዬው ጋር ምናምን ሙዚቃ ምን ይጋበዝ ምናምን ወይ ደግሞ የሆነ በቃ ለበዓል ምናምን ባለፈውን እያየው ነበር። አሮና ይመቸው ለበዓል ምናምን ብሎ የሆነን ባለሱቅ ምናምን እርዳታ ምናምን ዘው ላጥላጥላት አድርገው እርዳታ ይወራባው የአዲስ አበባ ልጅ ነን እንዲያላወኩም ላጥላጥላት በቃ የሸገር ልጅ ይሄን ነው እኔ ማቀው። እግዚአብሔርን አዲስ አበባ ልጆች ይሄን እንደማቀው ቁጭ ብሎ አሉባልታ ሲያወሩ ነው አይቻላቅ። አንተ ብቻ ነህ አዲስ አበባ አይደለም ከጎርፍ ተጥለቅለቀ ነው የገባው። አዲስ አበባ አይደለም ባንቀልባ ምናምን እንደምትለው ሮማን ተሸክመው ነው የገባው። ተሸክሞ ሮማን እኮ ሲነኳት ነው የምታብደው። ከዛው ማንም ሰው ሲነኩ ዝም አይል። ትክክለኛ እንዴ ሙድ የገባት ናት። በቃ አንድ ሰው ላስታረጋለ እኝቅ ብላ እዛ ሰው ላይ ስትውላ እንትን አትልም። አንተ ቆብሰሶንክ በቃ ልትሞትብኝ ደረስ። አሻፈድኩክ እንደማንኛውም እነዛውን የምታያቸው ተራተራዎቹ በውስጥ እንደሚያወሩ ራቁታቸው ምናምን እንደሚልኩትኝ ቤታ አልካለችክ እኮ ክብረ ቢስ አይደለም። ያባቷ ልጅ ነኝ ደሞ ብሎ ምን አለ መሰላችሁ? የራቁቷን ፎቶ ይዣለው ወንድ አገረድ ወንድነትህንማ ልክ ያ ከዛ ሰውዬ እቃ ነው እቃ ከራሱ የሚያንሰው ማን ነው የሚባለው? ቦክሰኛው ነው ምናምን ካራቴ እንኪ ሰው ማች ማሪያ አይገባም አያስፈልግም። ይሄ እቃው ወደ ላይ መዞ የነብር እቃ የምታክል ያሳየው ሰውዬ ማን ነበር ስሙ?
ሰይዶ ነው ሰይዶ ከሱ ዕቃ ያንሳል። እንዲህ እያደረግክ አይደል እንዴ ቃህን ራሱ የምታነሳው እበት ወንድ ነኝ ብለህ ታወራለህ። ሚስት ናት እንጂ የምታረጋህ አንተማ እንዴት ታረጋታለህ? እከክ ቆረቆራም ደግሞ ዘረ ቆረቆራ ከወንድምስ ከምን ዘረ ያልጠራ ቆረቆራ የትኛውን የቤታ መንገድ ላይ ሲለምን ያየኸው አጋሰስ ዲጋይስ በጣም ነው እንዲያበደው መቤቴ በጣም ነው እንዲያበደው። በቀጧትና ቤታ እንዲበላ አሁንማ ዜና አንባቢ መስል ንገረን። ዜና አንባቢ ኮንክ ይመጣና ቤታ ዛሬ ከንትና ጋር አውርታለች ቤታ እንዲብላለች ተነቀሰኝ መሀል የቂጥ ፍንክት ላይ ተነቀሰኝ። የቂጥ ፍንክት ላይ እንዳትረሳኝ እንዳታስታውሰኝ አድርገህ ቂጥ መሀል ላይ ተነቀሰኝ። እሱ ላይ ቀረክ ሊሞት ደረሰኩ። ቤታ እስኪ እግዚአብሔርን እኔማ ሪከርድ አድርጌ ቤታ ሲል ጥሪ ያደርገዋለሁ ስልኬ ላይ። ሚስትህን ራሱ እንዲጠርታት አታውቅም። ድግምት ይዘዋል እንዴ አንተ? ቡዳ በልተዋል እንዴ? የቤታ የሚል ቡዳ በልተዋል? መተት ምናምን ለሃ ላይ ሰፍሮብሃል እንዴ? እንዴ ያረኔ ከዛሬ በኋላ ማላወራውም ዛሬ አወራለሁ። እሱ 6 ቀን በባዶ ሆዱ ያለ ነው እንዲያስወራ ማረገው። እግዚአብሔር 6 ቀን እንዲያወራ አረጋዋል። ብቃቴን አሳያችኋለሁ። ጠቅ አደርጋለሁ። አንድ ቀን እዚህ 6 ቀን ያወራል እንዴ በኢየሱስ ስም። በቃ የሆነ ውድቀታችሁን ነው የሚፈልገው። በቃ በዛ ውድቀታችሁ ምናምን የወደቃችሁ ሲመስለው ላጥላጥ አድርጎ ሊገባ ይሄ ይገባልሃል ነው ምልክ ይሄ ይገባልሃል። ከተማ እኮ ነው ያደኩት አንተበት ይሄ ይገባልሃል። ፒን አታድርጉ ካልኩ እሺ በሉ እናንተ ደግሞ ይሸፍነኛል። ታብታብ አድርጉ። በስተት እስኪ የአዲስ አበባ ልጁን እንደው በስተት የአዲስ አበባ ልጁን ተሳስተክ ፕሊስ እንደው የሸገር ልጁንና አስመስክር እስኪ። እኔ አዲስ አበባ ልጆች ማቆ ኳስ ምናምን በቃ እንዴ ሲያወሩ ራሱ ሲመቹ ይሄ ሴት እንትና እንዲያርጋ ዳቦዋ ሸቶ ስለሚስት ማን ያውራ? ቤተሰብ እንዲከበር ሴት አክብር። አንተ ቆሮቆ እንዳጊሽ ጣራስ ሴቶች እየተሳደብክ ሴቷ እንዲመሰለች ስለሚስትክ ማን ያውራ? ያችን የምታህል ሚስትክ ጭንቅላቷ ቢወድቅ ወሸላህን የሚያኮላሽ ሚስት ይዘክ ዛሬ ስለሰው እንትን ታወራለክ። እውነቴን እኮ ነው። አናቱን የምትቀውሩለት ወዷለ በሚመለው ሰው እየመጣችሁ ነው የምትቀውሩት። አናቱን በገዛ ወሸላ ነው አናትን መቀውርልህ ስፈልግኝ። ከሚስቱ አሉ ተፋቷል አሉ። ከሚስት ተፋተክ እዛ እንትን ውስጥ አረ የምትኖረው ሚስትህ ልጆችን ልታይ ምናምን ነው የምትመጣው። እዛ ምን ልጆችን ልታይ ነው የምትሄደው። ከሚስት ተለያይተሃል። የታወቀ ነው። ቤትህን መጀመሪያ ጠብቅ። ስለ ቤትህ ካወራ ልጅ ስለ ሰው ሰውነት ስታወራ ስለ ልጅ ሰውነት የሚያወራም ሰው አለ። ልጄን አትንኩ ትላለካ። የሰው አጎትና ክስት አትንካ። የኔ አጎትን ስትነካ ልጅህን አስለቅስል ነበር አንዴ። የሰው የኔን አጎት ስትነካ ልጅህን ዱብ አርጋት። በዚህ በልጅነቷ እድሜ ውፍረት ጥሩ አይደለም ል ነበር። ውሸታም ነህ። ልጆችን አትወዳቸውም። ከሃዲ ልጆችን አትወዳቸውም። ልጆችህን አትወዳቸውም። 4 ነጥብ አታስመስል። ልጆች አይነኩ፣ ቤተሰብ አይነካ፣ አባት አይነካ፣ እናት አይነካ የምትለው ይሄ ሙድ ነው። because የኢትዮጵያ ህዝብ ጅለው እንዲልክ ስትለው ሆዱ ይባባል። ዋው በልጅ ቀልድ የለም። ለ4 ቀን 5 ቀን ተምጦ የተወለደ ልጅ ምናምን ይሉሃል። በልጅ ነው ቀስ ብለህ የምትገባው። ጆከር ልጅ ሰድቦ አለቀው ምናምን። ጂጂ ልጅህን ሰድባ አይደል እንዴ ቂጥህን ከቆለጥ አጣብቀ ከሷ ጋር የምትውለው ውሸታ። ጆከር ነው ያንተ ልጅ የሰደበው። ጂጂ ልጆችክ መሀይም ናቸው ዘገምተኛ ብላ እኮ ነው የሰደበችው። አብራሃት ቆለጥን ከቂጧ አጣብቀ ነው የምትውለው። ቆለጥ እስኪ ያልበው ድረስ ነው ከሷ ጋር ስታለከልክ የምትውለው። ከሃዲ የሰው ቤተሰብማ ብታከብር የኔን አጎት የስንት ታላቅ ቤት ውስጥ አሁን አያቴ 10 ልጅ ነው ስንት ወልዳለች። የእነሱን የመጀመሪያ ታላቅ ነው አውጥቶ አሉ እነ ሮማን ናቸው እኮ እንትን የሚሉኝ። ከዛ ምንድነው ያለው ሹገር ዳዲዋ ነው ቀሌታም። አንተ ትሆናለህ አጎትክ የሚሸጉርክ እየከፈለ ገንዘብ ስለምትወድ መሀይም ጨብጣ። ተመርመር እከክ ዘረከክ ደግሞ ያወራል። ልብስ አይቀይር የሸምቃቃ ደንቆሮ ቁጭ ብሎ ስለኔ ያወራል እንዴ።
አንተ ይሄን ያህል ከቀና ሴታ ሴት ነው። እግዚአብሔር ምስክሬ ነው። ይሄ እንደው በ10 ጣት ይፈርማለሁ። እቴቴ ይቀናብኛል። እናቴ ትሙት እንደ ሴት ነው የሚቀና። ሴቶቹ ይቅኑ ጋይስ፣ ሴቶቹ ይቅኑ። አሁን ቤታ ምናምን ሰውነት እንዲያለሽ ምናምን ይገባኛል። እንኳን እንዲህ ባክል ራሱ ጭውቴ ባሏን እፍ ያደርጓል። ላፍ እኔ ከፈለኩኝ ባለትዳር እንዲ ላፍ አረጋለሁ። ቀላል ምንም አይከብድም። ደግሞ ለቤታ መልክ ምን ሰውነት ያሰ ጭውቴ ላፍ አርጎ ነው የሚወስድሽ። ከረፈፍ ቤትሽን ሳታጸጂ እያልሽ 6 እንጀራ ጆሮሽ እስኪ ደፈን ጠቅልለሽ እየዋጥሽ ባልሽ ተሳቆ ቤቱን ለቆ ይወጣል። እኔ ቤታ በጭውቴ ላፍ አርጌ ወስዳለሁ። አይኖ ለምን እንደተጨነቃችሁ አውቃለሁ። ለምን እንደዚህ ጭንቅ ጥብብ እንዳላችሁ አውቃለሁ። ካንኮን ባል ያያት ካንኮን እንዲያላት ነው። እቴቴ ደግሞ የታወቀ ነው። ቆጃንጆ ወንዶችን ላፍ ስለማረግበት ያው የታወቀ ነው። ቡሽቴ አይደለ ቂጡን እንትን ስለሚደረግ ይቀናላ። ቆንጆ ወንዶች ሳይሽ ስለሚሻፍድ አላያችሁትም እንዴ? ጉቺ ወንድሟን ባሌ ነው ብላ ይዛ ስትመጣ እኮ እንዲያንገበገበው ተንሰፈሰፈ። ልክ እዚህ ሀገር ሲመጣ ተደክሏል። ደክለውታል። ለዛ ነው ወንድ ልጅ ሆኖ በዚህ ያህል በሴት አይቀናም። የአዲስ አበባ ልጅ ሆኖ በተለይ አዲስ አበባ እንዴ ከክፍለ ሀገር መጡ የሚባሉት እኮ እነሱ እኮ ከናንተ እኮ አራዳ ሆኑ። እኔ እኮ የአዲስ አበባ ልጅ ተብሎ እሱ ሲያወራ እሸማቀቃለሁ። እኛ የክፍለ ሀገር ልጆች የምንባለው እንኳን ማለት ነው መተን 1-2 ቀን ነው ላጥላጥ የምናደርግክ 7 ቀን ታለቅሳለክ። አራዳ በጭንቅላት ጥግም አላለፈ። በስመ አብ ወወልድ ወመንፈስ ቅዱስ ፎከታ። እኔ በልጅነቱ የባላም ይሄ ምር የሚባለው ይሄ ወፍራሙን የሚነጫጨውን ጋቢ ለብሰ ነው እንዲያደከው ጋቢ ለብሰ ድሮ ጋቢስ ጥሩ ነው እንዳይ ባላባቶ ይሄ ብርድ ልብስ ቀይ በመናምኑ ይሄ ጉርጉሩ ብርድ ልብስ እሱ ለብሰ ነው እንዲያደከው ኮሰረታ ባቄላ በጣሪ ቁጭ ብላ ባቄላ የምታበጥር ሰንደዱ አዝዋሪ እዚህ ቁጭ ብሎ እንደ ሴት ይርመጠመጣል። ወንድ ልጅ ስለ ወንድ ነው የሚያወራው። ስለ ሀገር አውራ ጨብጣ በቃ ስለሆነ ስለ ወንድ ኳስ ምናምን ቸከሷ እንዲ ብዬ ምናምን እንዴ እኔ እኮ ያራዳ ቋንቋ እኮ ካንተ ለመስማት እኮ ናፈቀኝ። ያራዳ ቋንቋ ሲመቼ ምናምን የሸገር ልጆችን እና አሮና ጋር ነው የምገባው። በቃ እኛ የክፍለ ሀገር ልጆች የምንባለው ስለምንበልጥ ነው የተቃጠልከው። እሱም ችግሩ እኮ ስለምንበልጥ ነው። ስለተበለጥክ ነው የተቃጠልከው። አጉዛ ፍሪ ፉድ በዩ ከከኛ አይደል እንዴ ምግቡ ምንና እኔ ቤታውን የሱ ልጆች ስንት የቤት ክራይና የትምህርት ቤት ስንት ከፍያለሁ። ቤታ ብሎ ሲሰድበኝ የ6 ወር የልጆቹን ትምህርት ቤት ከፍያለሁ 4 ነጥብ። በእኔ እኮ ሸቁሏል። ቢያንስ እንኳን አታከብረኝም እንዴ? ልጆች ከፎከት ወጥተዋል እኮ ልጆች ምግብ መመገብ ጀምረዋል እኮ። ቤታ እያልክ የተሰደብክ እኮ ዩቲዩብ ላይ ሸቅለህብኛል። አመስግነኝ እንጂ ቤታዬ ጥብስ እያልክ አመስግን እንጂ። በኔ ልጆች አይተው ማያውቁትን መጫወቻ ሄደው ነው ሲዘሉ የሚውሉት። እድሜ ለኔ እና ድንቡሽቡሽ ያሉት ወደው ነው ኤጭ እያለ ይግባብሽ። ሰው ሳይነካኝን ያለካም ኦኬ። አንቺ በልጅነትሽ እንደ አህያ ስትረገጪ ስለኖርሽ ማለት ነው። አዳሜ እዚህ ውስጥ መተሽ የሚሳደም ብዙ የለም። አልፎ ናችሁ። ይሄ ሁለተኛ አካውንቴ ስለሆነ ብሎክ ስላልተደረጋችሁ መታችሁ የምትቀዝኑትኝ። አዳሜ በልጅነትሽ ስትቀጠቀጪ በኩርኩም አይምሮሽ ከጆሮሽ ሲያላጉት የኖርሽ ሁሉ ተሸማቀሽ ነው የምትኖሪ። ስትረገጭ እሺ ነው የምትይው ነው። ያ ጊዜ አልፏል። ኦኬ እኔ እንደማን ካለካችሁኝ አልነካም። በራሴ ጭውቴ ነው ፈታላለሁ። ስትነኩኝ ደግሞ መመለስ ባለብኝ ሰዓት ደግሞ ጠብቄ መልሳለሁ። ኦኬ ስነካ ዝም አልልም። እከካም ደንቆሮላ እውነቴን እኮ ነው። ጂላት በላይ አይባልም። ጅንስ ማትለይ ሰውዬ መተካት ጻፍ። ቢያንስ ሰው ነው እንዴ ስልክ ከፍቶ ይሰጠክ? ከሰው ነው እንዴ ቀምተክ ስልክ እንትን ያልክ መጠቀም የጀመርክ? ጂል አይባልም። ጂ አይባልም። ጅል እሱንም ማስተምረን እንደው እኮ ጉድ እኮ ነው። ጅብ ብለህ እንዳትጽፍ እንጂ ጅልን ለይልን።
አንተ አይነት እንደሱ አይነት ቆሾ ቆምቦሬ ናቸው እኮ ደግሞ እንደው ለውጥ እንኳን አላየውም እኮ አሜሪካን ሀገር እኮ ቆሾ ቆምቦሬ ተብለን የተሰደብነው እኮ በቴቴ እኮ ነው። እግዚአብሔር ምስክሬ ነው። በስንት ዓመት በመድኃኔዓለም በጎርጊስ በ44 ታቦት ሙስሊሙ በእስልምና በአላህ በነብዩ እያለ ሰግዶ እኮ ነው ይሄ ሶፋ የተቀየረው እኮ። የሶፋ አንሳኝ የሚል አይነት ሶፋ ላይ እየተኛ በስንት ዓመት ተለወጠ። የቲቪ ስታንድህንም ቲቪህንም ቀይር፣ እዛ ጋር ቲቪህንም ቀይር። በ1915 ደርግ ምናምን ዓመተ ምህረት ኩባያ በሻይ የሚፈላበት የቀረ ድሮ ቀይሮ እሱን እመቤቴ ቀይሮ። እኔ ካንተ ኋላ እኔ አሁን አሜሪካን ሀገር ከመጣሁ 10 ዓመት አይሞላኝ። 10 ዓመት ለመድረስ ገና ነኝ። ግን ካንተ ተሽዬ ሊቪንግ ሩም ወይ እግዚአብሔርን ሳሎን ቤቴን ባሳያችሁ ረበስ ማሙድ መንፈስ ቅዱስ እኔ ስንት ዓመት ታናሹ አንሱኝ የሚል ሶፋ ላይ አልተኛም። እግዚአብሔርን ሸንካላ ሚጣ ከሱስ መቼስ ሚጣ ነኝ እንዴ? ምን ሆናችሁ ነው? መቼስ ከሱ እኮ አታወዳድሩኝም አይባልም። አሚን ከሱ ጋር ታወዳድሩኛላችሁ እናንተ እኮ አታፍሩም። እድሜያችሁም እኩል ነው ትላላችሁ። ሌላ ምን አላችሁ? ነገ ጠብቁኝ። ማን ነው ነገ ጠብቁኝ የሚለው? ጋይስ ማን ነው ነገ ጠብቁኝ የሚለው? ከኔ ጋር ለመሰዳደብ ማን ነው ጠብቁኝ የሚለው? ሊያናት እኔን እንደዛ ምትለኝ? እየቀለዳችሁ መሆን አለበት። ስለኔ ስለቤት ታወራለሁ ነው ያለችው። እጅስ ምንድነው ዩቲዩብ ላይ ነው ማወራ ያለችው። ዩቲዩብ ላይ መፍቷ ነው። እኔ ምን አገባኝ ደግሞ ዩቲዩብ አትጠቀሚ። እኔ እኮ ሰገጤ አይደለሁም። ዩቲዩብ አትጠቀሚ ያላት መብቷ ነው። ስለኔ ካወራችን ዝም አልልም። እንደቀልድ እንዳው ዘላለም የማልፈታው ጦርነት ነው የሚከፈተው። ዘላለም የማይፈታ ልጅ አይቀር ምን አይቀር ዘላለም የማይፈታ ጦርነት ነው ማደርገው። አሁን ተው በተረፈ ግን መብቷ ነው። እንደፈለገች ሞም መብታላት። ስለኔ ግን የማውራት መብት ይስጣት የለም። እኔ ግን ለምረው ሰው ሳይነካችሁ የምትደርሱትኝ ገንዘብ ነው። ከገንዘብ እኮ ስብዕና ይበልጣል፣ ማንነት የሚባል ይበልጣል። አሁን እኔ አሁን ለምሳሌ አንዳንድ ሰው ጎንደሬ ነን በአፍ አይደለም። ጎንደሬ እምነት አለው፣ ቃለ መሐላ አለው። ሰው ያልነካውን አይደርስም። ያንን ነው የማውቀው። ሰው ሳይነካችሁ ዘላችሁ ፊት ብላችሁ ሰው ላይ የምትቀመጡ ሰዎች ሰውን ነካለው ስትሉ እንደምትነኩ ልጆቻችሁ ምናችሁ እንደሚነካው አውቁ። እኔ እንደሌላው ተሰዳድባችሁ ሆይ እንትና ታረቂ እንደዛ መባል ሰው አይደለም። አይ ነው እኔን ካልሰደበችኝ እኔ ምንም አይመለከተኝም። መብቷ ነው። እንደፈለገች ከፈለገችሁ ጋር እኔ አንፎሎም አላደረኳትም። ባይዘዌ ልበላችሁ እንጂ እንትን ተብሎ ይወላችሁ። ቆይ ደግሞ ነገ ደግሞ ይወይናችሁ እያየ ነው እንግዲህ። ነገ ደግሞ እንደዚህ ከሰው ጋር ስንሆን ብሎክ ተደረግን አንፎሎ አላደርግም። ይሄ ነው የሱ አካውንት። አላደርግም ባይዘው እኔ ሰው ስለደረሱብኝ እንጂ ማንንም ከማንንም ጋር እንትን ቢሆን እኔ ግድ የለኝም። እግዚአብሔር ምስክሬ ነው የምላችሁ። ስሜን በአሽሙር ስለተጠራ ነው ቅድምም ገብቼ መለስኩት። ማብራራትም አይጠበቅብኝ። ትልቅ መስቀል ማድረግ አይደለም ዘረኛ። መስቀል ማድረግ ዘረኛ ካስባለ እንግዲህ በለኝ። መስቀል ማድረግ ጋይ ዘረኛ ያስብላል እንዴ? መስቀል ማድረግ ዘረኛ ያስብላል? ሂጃብ ስትለብስ አንተ ዘረኛ ነህ ማለት ነው? አላቅም ነበር የኔ ጌታ። መስቀል ማድረግ ዘረኛ ያስብላል?
ባይዘው ይሄን ትልቅ መስቀል ያደረኩት የባህል ቀሚስ ስለለበስኩ ነው። ግን መስቀል ማድረግ ዘረኛ ካስባለ እንግዲህ ዘረኛ ልባል ምን ችግር የለው። በእምነቴ ዘረኛ አይደለም ሴረኛም በለኝ እቀበልሃለሁ። በእምነት ቀልድ ስለሌለ እናንተ የወገብ ቅማል ሆኑ እኮ በቃ ካለኔ ወሬ የላቸውም። እንደኔ ኮን በቃ የተጣላሁት በቃ አርቄ ኦሞ ወንዝ ላይ ነው አሽከርክሬ ኢትዮጵያ ኦሞ ወንዝ ላይ አሽከርክሬ እኮ የጣልኳቸው እኮ ጋይስ ኦሞ ወንዝ ላይ አሽከርክሬ ጥያቸዋለሁ እኮ በቃ ዘጋው እኮ በቃ ዘጋዋቸው እኮ ተኳቸው እኮ ረስቻቸዋለሁ እኮ እግዚአብሔርን በቃ አሽከርክሬ እኮ ጥያቸዋለሁ። ለምንድን ነው የኔን ስም የሚያነሱት ነው? በቃ እኮ ተውኳቸው እኮ ትግራይ ተሰሪ ላይ አታስቀኝ እግዚአብሔርን ጋይስ ማለት ነው። አንዳንዴ ንቃችሁ የምትተውት ሰው አለ። አንዳንዴ ደግሞ ልካችሁ ማሳየት ያለባችሁ ሰው አለ። ምን እንደተረዳው ልንገራችሁ። ይሄ ቴቴ ሴታ ሴት እሱን ተውት። ሴት ሆና ግን የሰደበችኝ እንደ ሊያ ያቺ ሊያ ማማፊሽ ካለቻ እንደዛ ነው የወገብ ቅማል መሆንባቸው። እግዚአብሔር ምስክሬ ነው የምላችሁ። እንደዛ ነው የወገብ ቅማል መሆንባቸው። አንድ ሴት መጣ ተሳደብ እግዚአብሔር ምስክሬ ነው ቃል ለምድር ለስማይ ቀኑ ሙሉ እየመጣው ነው ማስረግጣችሁ። ቀኑ ሙሉ እኔን አያርገኝ ሞክሩኝ ብቻ። ሰይፉ ምን እናንተ ሰይፉ ሾው ሞተ ብላችሁ የምትፖስቱት አይ ጎንደሬማ ኩሩ ነው። አየሽኝ አይደል በቃሌ የምታመን የጠላቴ ጠላት ነው ብዬ የጠላቴ ጠላት ወዳጄ ነው ብዬ የምሰነቀር አይደለሁም። አቋሜ አንድ ነው። ይሄ ነው ጎንደሬን የማውቀው። አላቅም አንቺ የምታውቂው ጎንደሬ ምን አይነት ጎንደሬ እንደሆነ አላቅም። እኔ የማውቀው ግን ለሚወደው ሰው የሚሞት ነው። ያ ነው ጎንደሬ የማውቀው። አየሽው አይደል እኔ እንዴት ቲክቶክ ላይ ዓለም ምድሩ ለኔ ይመሰክራል። ለጓደኛ ምን ያህል ቋሚና ሟች እንደሆንኩ ያ ነው ጎንደሬ ማለት። ለምወደው ሰው እንዴት ምን ያህል እንደምቆም ምታቂው ያንን ነው ማቆ ጎንደሬ። እምነትም ማልበላ አብሬ ያለሁትን ሰው ከጀርባ ማልቦጭቅ ማላማ ያንን ነው ማቀው። ያንን ደግሞ በተግባር አሳይቻለሁ። አለቀ ደቀቀ። ኔባ በጣም ኔባ ነኝ። ስንት ብር ሰራኩብክ የኔ ጌታ አራዳው። አይ ኖ ጎንደሬ ሲባል ያንገበግባል። ግን አም ሶሪ ጋይስ ላመጣችሁት መልስ መልሼላችኋለሁ። ማንንም እኔ የምትቃጠሉትኝ ችግራችሁ ይሄ ነው አስተሳሰባችሁ። የእናንተ ዘር ካልተነካ እኔን ዘር አለካችም። መብቷ ነው ስለ ራሷ ዘር እንደፈለገች ትበል። ምን አገባኝ? ልመዱ ምን አገባኝ? እኔ ስለ ራሷ ዘር ታውራ እንደፈለገ ታድርግ። እኔ ግን እኛ ስትነካ እመልስላታለሁ ነው የሚባለው። አውሩ ወይኔ ስለንትሩ እንዴት አድርጌ እነግርሃለሁ። የሁለት ሳምንትም አልነግርም። ቴራሰባት ሰርጀሪ ያልከው ትንሽ ቆያ እንዴ 2 ሳምንት ስለሆነ ትንሽ ቆይቶ ምናምን ከ2 አመት በኋላ ምናምን ነው የምነግርህ። ለውጡን አይቼ ሼኔ ጌታ ለውጡን አይቼ እነግርሃለሁ። 50 ምናምን ሺህ ዶላር ተከፍሎበት ምናምን በ2 ሳምንት ውስጥ ምናምን ይነገራል። አቅም ግን የላችሁም ጋይስ። የለም ጋይስ በ2 ሳምንት ውስጥ ታታ ብላችሁ አሰርታችሁ ምናምን ነገር ቂንቅናትሩ ምን የጎንደር ሙዚክ እሺ ሁሉንም ከፍትላችኋል። እና ኤኒዌይስ ይሄን የመጨረሻ ያለኝ እቴቴ ማንቆርቆሪያ 6 አመት ሙሉ ገና እንድታወራ አደርጋለሁ። ነገም የሆነ ነገር ቤታኮ እንዲብላ አሁንማ እኮ ቤታኮ እሙሟን አሰፍታ እሱ ነው የቀረክ። ቤታኮ እንደዚህ ብላ በቃ ስለኔ ነው የሚያወራው። እግዚአብሔር በየቀኑ ስለኔ ካላነሳ እቴቴ ሴጋ በየቀኑ ስለኔ ካላነሳ እኔ ቤታ ቃል ምድር ለሰማይ ነገም ታዩታላችሁ፣ ከነጎዳም ታዩታላችሁ፣ ከዚያም ወዲያ ታዩታላችሁ። ስለኔ ነው የሚያወራው ቀንና ከሌሊት ታዩታላችሁ። ምን ሰይጣን ይቁምብሽ። ሂጂና አልኩሽ እኮ ሴተኛ ዳሪዎችን እስኪ ቆም እያልሽ ጊፍት እየሰጠሽ እስኪ ቆም እያልሽ እንደ ሴተኛ ዳሪ አውሪ። እኔ ቤታ ነኝ። ማናባይ ስለሆንሽ ነው ተነስተሽ ቆሚ፣ ተነስተሽ ተቀመጪ። ምትኝ እካክ
ከዚህ በፊት እኔ ቤት ታስታቂኝ ተነስተሽ ቆም እስቲ ብድግ እያልኩ ቆም ተቀመጭ እስቲ መቀመጥ መሰለሽ? አይ ነው ቴቴ ብዬ ስም ስላ እሱ እኮ በቃ ተግሳቃየ ሰብናፕ ለማባል አይሳካልህም። እኔ ቤታ ጀግናዋ ደግሞ እስቲ ኢትዮጵያ ከ7ኛ ክፍል በላይ ከተማረች አውጥታ ስታሳይ ሲል እስከ 11 ያለፍንበትን አውጥቼ ሳሳይ ተሸማቀክ። ስም ልትሰጥ ብትሞክር አልተሳካልህም። አየክ ቋስ አደርግ ካፈን ዘግተ ቁጭ አልክ። ግን ብትል ምንም አላልክም። ውሸታም ነኝ እኔ ማር። አንቺ እውነተኛ ኮንሽ ጥሩ ነው። እስኪ ኮሜንታችሁን አንዳንድ ይልዩ። እውነታም ነሽ አንቺ፣ እውነት አለሽ፣ ጎበዝ ታውቂያለሽ። የልቤን ስለምታነቢ ኖ ዮኒ ምንም አላለም። ሰምቼዋለሁ ሲሳደብ ተልኮልኝ። አይችልሽም። ተደራጁ እኮ ጋይስ። እኔ ሰው ግን ያስቀኛል። ለአንድ ሳምንት እኮ ነው 10,000 ሰው አያችሁ 2,000 ሰው አያችሁ። ለአንድ ሳምንት ወከባለ። ከዛ በኋላ ከበደ እናንተና ደግሞ ተለያዩ፣ ተጣሉ፣ አሉባልታሱን ደግሞ ይዛችሁ ታወራላችሁ። ለአንድ ሳምንት ስለሆነ ምንም ጣጣ የለውም። አንድ ሴት ግን ስሜን ታንሳ እኔን አያርገኝ። እንደዚህ በቀላሉ ማወራ አይደለም። ካመጋገብሽ እስከ አበላልሽ እስከ ባልሽ እስከ ልጅሽ እስከ አወላለድሽ እስከ ሄድሽበት ሀገር አይቀረኝም። ጠብቂኝ አዳሜ። ስሜን አንድ ሰው ያንሳ። ሳይደርሱባችሁ የምትመጡ ሰዎች እኔን አያርገኝ። ይሄን ያልከቀና አይኑ በጣም ነው የተቃጠሉት። በቃ ላይክ ልታረቃቸው አዩ ልታረቃቸው አልቻሉም። ቤታቸው ሊሄድ አልቻሉም። እነሱ የሚደርሱበት ቦታ አልደርስም። ልርመጠመጥ አልቻልኩም። በቃ ያ ነው ያቃጠላቸው። የኔ አንዳንዶቻችሁ ማለት ነው ዛሬም ጧት አፋችሁን ስትከፍቱ አንዳንዶቻችሁ ያለፍኳችሁ ፈርቻችሁ አለም ታቆኛላችሁ። ግን አንዳንድ ሰው በቃ የሆነ በሰው ለመወደድ ሲል የሆነን ሰው ማስቀየም እኔ ታዘብኩት። ይሄን አይታችኋል። ግን አንዳንድ ሰው እስኪ ቁጭ ብላችሁ ታዘቡን። ያው ማንንም ሰው አለካውም ብዙም ቲክቶክ አልገባም ምናምን። ከዚህ በኋላ በየቀኑ ነው የምገባው። ይሄን የሚያሳብዳችሁ ሰዎች አላችሁ። ግን ቁጭ ብዬ ስማቸውን አልጠራው አነከው በአሽሙር ቁጭ ብለው እንደ መንደርተኛ ሴተኛ ዳሪ በአሽሙር ማውራት ምናምን እናንተ ለማሽቃበል ለመታረቅ ለመወደድ እኮ ተብሎ ያልነካችሁን ያከበራችሁን ሰው እኮ ክብር የሰጣችሁን ሰው ሌሎቹ ሸርሙጣ ሸሌ ሴተኛ ዳሪ ቆሻሻ ልጆቻችሁ ምናችሁን ሲሰድብ የነበረ ሰው አካችሁ ቂጥ እየላሳችሁ ያላችሁ ሰዎች ወደ ለመታረቅ ለማሽቃበጥ ብላችሁ እኔም መሳደብ አይጠበቅባችሁ። እኔን መሳደብ ወይኔን ለመሳደብ አፋችሁን ማሾል አይጠበቅባችሁ። አለቀ። መከበር በከንፈር ነው። ሰው ሲያከብራችሁ ለቢዝነስ ገንዘብ ሰርታችሁ ቤት መኪና ምናምን ልጆቻችሁ እንደምትመግቡ እረዳለሁ። ከዛ በላይ ግን ክብር የሚባል ነገር አለ። እኔ ክብራቸውን ለገንዘብ የሸጡ ናቸው። እቴቴ የሰደብ ነው እና ታዲያ አህያ ምንድነው ስራው? መራገጥና መሳደብ። ምን አላችሁ? አይኔ ላይ እኮ እንዳይበራ ነው ራቅ ያልኩትኝ። ወይ ብስማም አይኔ ያጠፋል። ይሄ ሪንግ ላይቱ ስለቀዘቀዘ ማነቃቂያ ልታረግሽ ነው አንቺ ለሷ መልስ እንዳሰጭ። ጋይስ እግዚአብሔር ምስክሬ ነው። ሴት ሆና ትስደበኝ አልኳችሁ። ሴት ሆና ትስደበኝ እንዴት አርጌ በልጇ እንዴት እግዚአብሔር ምስክሬ ነው። እኔ አርጌ ያን ቀን ነው እኔ ልጅ ምናምን እንደውም አልናገርም አይደል? ያን ቀን ነው የምታዩኝ ሰይጣኔ። ያን ቀን ነው የምታዩት ሰይጣኔ። ዩቲዩብ ነው መጀመሪያው አልኳችሁ እኮ እኔ ራሱ ራበኝ። እናንተ ሰላጣ ብቻ ስለበላው ራበኝ። ልብላው እንዲመልሽኝ ክንጠው ልጋለ ከእናንተ እየፈለኩ እግዚአብሔርን አሁን ዩቲዩብ ጀምራለሁ። አይ ኖ እንዴት እንደምታብዱ ወይ ደግሞ እንዴት እንደማሳብዳችሁ እኔ ነኝ የማውቀው። ምንድነው ወይ ቤታ ተንቀባረርሽባቸው እኮ ብቻሽን። መንግስት እስቲ አንድ ሰው ይናገር። እግዚአብሔርን ጋይስ አልቻሉኝም። ተደራጁ እኮ እንዴ ለአንድ ቤታ ተደራጁ እኮ በቃ ምናምን። እኔ ምንም ቢባል ድንጋይ ሆኛለሁ።
ደግሞ ራሴ ብዬ ነው ከተውኳቸው ሰዎች ራሴ በራሴ አልፈልግም ያልኳቸው ሰዎች ናቸው። አልፈልግም ልጅ እንዳትናገሪ። እኔ ለአባቴ ልጅ ነኝ። እኔ ቆንጆ እኔም ብታከብሪ አሁን አባቴ እኔን ስትናገር ልጄ ለምን ያሳደግኳት ልጄ ነ ለስንት የጠበቅኳት ልጄን ይህን ያህል ብለው የሚሰድቧት ብሎ አባቴ ይከፋዋል፣ እናቴ ይከፋታል፣ ወንድም እህቶቼ ይከፋቸዋል። ገባሽ? እንደዛ ሆኑ ለአባቴ መጨነቅ አለባቸው። ለእኔ አባት የማይጨነቁ ከሆነ እኔ ለልጆቻቸው አልጨነቅም። ቤተሰብ አለኝ እኮ የወለደኝ ቤተሰብ አለ። እኔን ስትሰድቡ የሚያዝን አባት አለኝ ልጁን ስትሰድቡ አያችሁ። ስለዛ እናንተም መከበር በከንፈር ነው። ልጆቻችሁ እንዳይሰደቡ ከፈለጋችሁ ሰው ላይ ያልደረሳችሁ ላይ አትድረሱ። ለገንዘብ ቢሆንም ዋጥ አርጋችሁ ያዙት። ሰው ቀኑ ሙሉ ሲሰድባችሁ የሚውል አለ። ሳከብራችሁ ፍራቻ አይደለም። እግዚአብሔርን ጋር ሳከብራችሁ አንዳንድ ሰዎች ፍራቻ አይደለም፣ ፈርቻችሁ አይደለም፣ ንቂያችሁ ነው። ምላሴን ታውቁታላችሁ። ከዚህ በፊት እንዴት ቪዲዮ እየሰራው ሳርበደብድ እንደነበር ወደ ኋላ ልመለስ ብዬ ነው። ወደ ስሳደብ ደግሞ እንደዚህ እንደ በፊቱ አይደለም። ሙድ እያስኩ ነው መከተከታችሁ። ሙድ እያስኩ በተግባር እንዴት ልጆቻችሁ እንደምታረጉ ምናምን። አንተ ነው የገማው ፓንትን እጠቢ። እኔ ጌታ ሴት ነሽ ደግሞ ፓንትሽን እጠቢ። በስክሪን ውስጥ መቼም እኔ ስለማልሸትሽ ቡታንታሽን እጠቢ። እኔ ቆንጆ እንዲህ ስትይ ራስሽ እየሸተተሽ ነው እንትን የምትይው። ፓንትሽን እጠቢ። ሴት ሆነሽ ሴት ልጅ በዛ ልክ ስትሰደብ አፍሽን ከፍተሽ ዛሬ ደግሞ እኔን መተሽ ትሰድቢያለሽ። አየሽ ተጽዕኖ ያደረብሽ። እንልከፍሽ ብሎ በኳስ አናትሽን የሚልሽ፣ ልጥበስሽ ብሎ በዘነዘና ሁለት ጭንቅላትሽ የሚሰነጥቀሽ አይነት ሴት ነሽ። ሴት ስትሆኚ ለራስሽ ቁሚ። አህያ ልጅ ለምጣም ጉጣም። እንዲህ እየሰደብኳችሁ ልንገራችሁ እንዴ? ለራሳችሁ ቁሙ ሴቶች፣ እናንተ አህዮች ለራሳችሁ ቁሙ። ይሄ ወንድ አይደለም፣ ይቅርታ ብዙ ወንዶች አይቻለሁ። ግን ይሄ የወንድ ሴተኛ ዳሪ ቁጭ ብሎ ሴትን ሲሳደብ ሴት ልጅ የለም ሴት የለም ምራፍ የምትቀደው ብለሽ እንደመቆም መተሽ እኔ ልትሰድቢ ትፈልጊያለሽ። ቢካዝ ተጽዕኖ አድሮብሻል። በቴስታ ስትደበደቢ አይንሽ ተጎልጉሎ ሲወጣ ያደግሽ ነሽ። እኔ ደግሞ ወንድን ያሳደገኝ። በክብርሽ አትደራደሪ ቁም ያለ ወንድን ያሳደገኝ። ለዛን ያልቻላችሁኝ የተደራጃችሁት እንጂ ሌላ ምንም የለም። ኤኒዌይስ ይሄን ነው የምለው። የመጨረሻ አንድ ሰው ስሜን ካነሳ ሼር አድርጉልኝ። እንትና ሰደበ ሳይሆን ቆርጣችሁ ላኩልኝ። አለቀ። ቀንብሽ ወይ እንዴ? አሁን አምኛለሁ። ቀንብሽ ወይ እንዴ? አሁን አምኛለሁ። በደንብ ነው ያወቅሁት። በየቀኑ ስሜን ማንሳት ይሄ ቅናቻ ነው፣ እንትን ነው፣ ቅናት ነው። ሊጥሉኝ አልቻሉም። ገባችሁ? እንደምን ወይ ጉድ! ለአምስት ኧረ ተው። እናንተንማ እኮ ይዤ ነበር። በጣም አስመሳይ ነው። አረ አንዳንድ እባብ አለ ግን በኢየሱስ ክርስቶስ ለካ ነው። እኔ ሲስዬ ይቅርታ ጠይቅሻለሁ። እንደው እኔ ገና ብዙ መሄድበት አለ። ወይኔ ግን አንዳንድ ሰው ግን አስመሳይ ነው። እኔ ሁሉ ጊዜ ምን እንደሚገርመኝ ታውቃላችሁ? ሲሰደቡ ሲንቋሸሹ ያልቆሙላቸው ሰዎች ጋር ነው የሚያሽቃብጡትኝ። እግዚአብሔር ምስክሬ ነው። እኔ የሆነ ነገር እንኳን ሳይ ይሄ ትክክል አይደለም ብዬ እግዚአብሔርን አልኳችሁ። ሊያ እኔን አልኳችሁ። ስሜን ትጥራ ነው የምላችሁ። ስሜን ትጥራ። እንደው አንድ ስሜን ታንሳና ስለኔ ታወራ። እኔ ቤታ አይደለሁም። ስታማት የነበረውን ሰው ነው በሪከርድ ማውጣላት። እኔ ቤታ አይደለሁም። ስታማት የነበረውን ካሽቃበጣችሁ በትክክል እንትን በሉ። ስታሙ የነበረውን እኔ እንደናንተ አይደለሁም። ኖ ጋይስ አልተዋትም። እግዚአብሔር ምስክሬ ነው የምላችሁ። ምን እንትን አየች ሳልነካት ስሜን ታንሳና እኔን አርገኝ። እግዚአብሔርን ስሜን ታንሳ።
እመቤት በጣም ነው የቀናሁት። በጣም እመቤትዬ እንደው ስም በ1915 የቀረ ዓመተ ምህረት ላይ ስም ዘንድሮም አለ እመቤትዬ ይሄ ስም አለ አሁንም እመቤትዬ ይሄ ስም አለ አሁንም ጊዜው ሄዷል እኮ ቀይሪው አንቺ ብቻ ቀጥለጥ አድርገው ሲያንገበግቧቸው ልክ ይገባሉ። ቀጥለጥ አድርገው ሲያንገበግቧቸው ልክ ይገባሉ። ጠፈ ለምን ትኩረት ተሰጣት? ለምን እይታ እኮ ነው። ይሄ እኮ ነው አሁን እኮ ምቀኝነቱ እኮ ነው አሁን እኮ እኔ አንዳንዴ ይረዳቸዋለሁ። ለምን ምቀኝነቱ ነው ያስቸገራቸው ጋር ብቻችሁን እየበላችሁ ታዲያ እንዴት አትቀኑ እንዴ? አንድ ሙሉ በግ ነው የምትበሉት። እንደው እግዚአብሔር ምስክሬ ነው። ወንድ የሚያስቀና አንድ ሙሉ በግ ቀኑት ታዲያ። እኔ እኮ የተቃጠላችሁት ኤዲት ምናምን የምታደርጉትን እኮ ስላወጣሁባችሁ ነው። አታድርጉ። በራሳችሁ ኤዲት ማድረግ ምናምን አቁ ጎነትን አሳዩ። ጎንደሬ ከሃጂ አይደለም። ጎንደሬ እንደሌለባችሁ የተናገሩት እውነት ነው። እኛ ከጎንሽ ነኝ። ኧረ ነፍሰዋለን። ስሙ ጎንደሬ ነኝ በአፍ አይደለም። ኖሯችሁ አሳዩትኝ። ጎንደሬ ኖሯችሁ አሳዩትኝ። ነኝ በማለት ሳይሆን ኖራችሁ ቤት ታዛር ወይ ብቃት እኮ ነው ባልታዛር መሆኑ። ኤኒዌይዝ በቂ ነው ለዛሬ። እኛ እንደሌሎቹ አይደለም። ተነስተን ዳቦአችንን እንታጠባት፣ ነቅረቅ እናርገው። ዳቦአችንን እንታጠባት ጋይስ። ሀሜት እድሜ ልካቸውን አቤት ግን በስመ አብ ወወልድ ወመንፈስ ቅዱስ። ሰው ኢትዮጵያ ምድር ላይ ሆኖ እንኳን ሰው የማይወዷችሁ ሰዎች ኢትዮጵያ ምድር ላይ ሆኖ እንኳን ሰው አይኖ ቀላ እያጠፋሁት ነው። ኢትዮጵያ ምድር ላይ እንኳን ተቀምጣችሁ እኮ የሚወዳችሁ እኮ የለም። ከዚህ ነን ብለው ፍቅር እንኳን ይገልጻሉ። ላይክ አረ በኢየሱስ አይኖ ገንዘብ ቀስቅዞባቸዋል እኮ። ለዛ ነው እኮ ጋይስ እግዚአብሔርን ይሄ እኮ ገንዘብ መቀስቀዝ እኮ ነው። ዩቲዩብ ላይ ነገ ቪዲዮ ለቀላችኋለሁ። ነገ ምናምን ለቀላችኋለሁ። ቲክቶክ ስለሚዘጋ ዩቲዩብ ነው የምንጀምረው። ሰዎች በኮሜንት እናሳብዳቸው ጋይዝ። ቤታ ቢናገራት ሰዎች በኮሜንት እንዳምሳብዳቸው። አብደው እኮ ቅድም ሪከርድ ተደርጎልኝ ስስቅ ነበረ። አብደው ለምን ትናገሩናላችሁ ምናምን። ከዚህ የሚናገሯችሁ ስላልደረስኩባችሁ ለወዳችሁ ተገጂ ስለሆናችሁ ለዛ ነው። ሌላ ማን ይናገራችሁ? አሁንማ በስሱ ነው እናቴ፣ በስሱ ነው። አይዞሽ በቃ አይዞ ለራስህ የኔ ጌታ፣ አይዞ ለራስህ እይታ ላጣኸው። ጾሙ ነው ግን ያፈላባቸው። እኔ ጾም እንደሆነ ያስታግሳል የሚባለው እንደው ጌታዬ ኧረ እባክህ ሙድ አረጋችሁት። በቃ ምንም ብትሉኝ ባይዘዌ ክርስቶስን አልበሽቅም አልኳችሁ እኮ። አለፈ ያ የመበሸቂያ ጊዜ አልፏል። ይሄ አዲስ ሙዳችሁ ነው። ሰሞኑን ያመጣችሁት ስለሆነ ለሳምንት ነው፣ ያልፋል። የማያልፍ ነገር የለም። ቆሚ ደስ ይላል። ጀላይ ቆምብክ። እኔ እንደማንም መሰልኩ እንዴ? ባላቸውን ፈተው ዙጥ እንደሚሉት መሰልኩ?
እኔ ቤት አልኩክ መቼም ቆሜ ስንዘላዘል አታየኝም። ይናፍቃል ማአት ቪዲዮ እኮ ለቀቀ። ቆመች ወዲያ ቆመች እንዲህ አለች ቆመች። የኔ እንትን እንዴት እንዳስጨነቃቸው ራሱ አላውቅም። ልወጣ ነው ምንድነው ማሮቼ ምንም የምትጽፉት አንዳንዶቻችሁ